በደቡብ ኢትዮጵያ ክልል ከዚህ ቀደም ባልተለመደ መልኩ የወባ በሽታ ስርጭት እየተባባሰ መምጣቱን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀም። በበሽታው የተጠቁ ዜጎች ቁጥር ካለፉት 4 ዓመታት ጋር ሲነጻጸር እጅግ ከፍተኛ መሆኑን የጠቀሱት የክልሉ ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ ስርጭቱን ለመቀነስ ህዝቡ መከላከያ መንገዶችን ተግባራዊ እንዲያደርግም ጠይቀዋል። ቢሮው የ2018 የሩብ ዓመት አፈጻጸሙን በጂንካ ከተማ ገምግሟል። በቀጣይ የበሽታ ስርጭትን ለመግታትም ንቅናቄ አስጀምሯል። ለታረቀኝ ተስፋዬ ዘገባ ውብሸት ጳውሎስ። በዓለማችን ካሉ ሀገራት 80 በመቶ የሚሆኑት የወባ በሽታ ስርጭት የሚስተዋልባቸው ሲሆን ኢትዮጵያ በቀዳሚነት ከሚጠቀሱት ሀገራት ተርታ እንደምትመደብ መረጃዎች ያመላክታሉ። የደቡብ ኢትዮጵያ ክልል ጤና ቢሮም ከክልሉ ከተውጣጡ ባለድርሻዎች ጋር በጂንካ ከተማ ባካሄደው ጉባኤ ወቅታዊ የወባ በሽታ ስርጭት አሳሳቢ ደረጃ ላይ መድረሱን ነው የገመገመው። ይህም በዜጎች ኢኮኖሚና ማህበራዊ ጉዳዮችም ላይ ከፍተኛ ጫና እያሳደረ እንደሚገኝም አረጋግጠዋል። አብዛኛውን ጊዜ ወባ የሚከሰተው የምርት የሚሰበሰብባቸው ወቅቶች ላይ ስለሆነ ጫናው ከፍ ያለ ነው። ከዚህም ጋር ተያይዞ ለሕክምና ለሌሎችም ቀብር ስርዓት ማስፈጸሚያ ጋር ከፍተኛ የሆነ ለወጪዎች እየዳረገ እንዳለ ለማሳየት ነው። እንግዲህ ንቅናቄው እኛ አስተያየት የምንሰጠው በተቀመጠው ስኬጁል መሄድ አለበት። ሁለተኛ ከዞን የመጣን አካላት በቃ አደራ የምንለው ንቅናቄዎችን ወረዳ ላይ አመራር መምራት ካቢኔ መምራት አለበት። የዞን አመራር መምራት አለበት። ወረዳዎችን ደግፉ። በጣም በተቀመጠው ጊዜ ፈጥነን ይሄን መስራት አለብን። በየወቅቱ በወረርሽኝ መልክ እየተከሰተ በርካቶችን ለሞት እየዳረገ የሚገኘውን የወባ በሽታ ስርጭት ለመቀነስ ከፍተኛ ርብርብ እየተደረገ ቢሆንም በአንዳንድ የጤና ተቋማት የሚስተዋለው የመድኃኒት እጥረትና የመከላከያ ቁሳቁሶች ውስንነት ፈታኝ ስለመሆኑም ተጠቁሟል። እንደ ማንኛውም የመንግስት አመራር እንደ ማንኛውም ህብረተሰብ አካል ወባ ብዙ በጣም ትኩረት ሊሰጠው የሚገባ መሆኑን ግልጽ የሚያሳይ ነው። ከቁጥራዊ እንትኑን ስናነሳ ለምሳሌ ባለፈው ዓመት በስላይዱ ላይ እንደቀረበው ከተመረመሩ ሰዎች 39.9% ያህል በወባ መያዙ ይሄ የሚያመለክተው ምን ያህል ወባ አሳሳቢ ደረጃ ላይ ያለ መሆኑን ለማንም ግልጽ የሚያደርግ ነው። አጎበር እኛ ጋር ስርጭት አልተካሄደም። ባለፈው የተሰጡ አጎበሮችን ቤት ለቤት ክትትል አድርገን የሰቀለ ያልሰቀለ የሚለውን ነገር ከጤና ባለሙያ ጋር ሆነን ከአመራሩም ጋር ሆነን እየሰራን ያለንበት ሂደት አለ። በዛ በተወሰነ መልኩ ጉድለት ያለባቸው አካባቢዎችን እያገኘን እያረምን የሄድንበት ሂደት አለ። አጎበር እያላቸው ሳይሰቅሉ የሚሄዱትን ወይ የሚተኙትን እያገኘን እነዛን እያረምን የሄድንበት ሂደት ነው ያለው። በዛም እንደዛ በተሰራባቸው አካባቢ ደግሞ በተወሰነ መልኩ በሳምንት ውስጥ የነበረ ስርጭት የመቀነስ አዝማሚያ ያሳየበት ሂደት ያለን ያው እንደኛ አካባቢ አለ የለም በወይነ ደጋውም በቆላውም እስከ ደጋ አሁን ዳራ ኤሊ አካባቢ በጣም ከፍ ያለ ቦታ ነው። እዛም ወባ ስርጭቱ አለ በጣም አለ። ቅድም የተባለው ይሄ ኢኮኖሚካል የተባለው ነገር በእርግጥም በሳምንት 2 የሚታመሙ ሰው አለ። እያንዳንዱን ሰው ኪስ እየጎዳ ነው ያለው። ስለዚህ የተቀመጡ አቅጣጫዎችን ተከትለን ቴክኒካል የሆነውን ከቴክኒክ ቲሙ ጋር እየሰራን እናሻገራለን የሚል ሐሳብ አለኝ። የወባ በሽታ መከላከል ስራ ለማጠናከር በየጊዜው የተጠቂዎች ቁጥራዊ መረጃ ሪፖርት ከማድረግ ባሻገር የቤት ለቤት ክትትልና ድጋፍ ንቅናቄ ማጠናከር እንደሚገባ የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ አሳስበዋል። የተሰራ ስራ ቁጥሯን ለመቀነስ ታማሚን ለመቀነስ ሰው እንዳይሞት ቁጥር መላክ ብቻ አይደለም። ምን ተሰራ፣ በስንት ካሬ ሜትር ነው የአካባቢ ቁጥጥር የተሰራው፣ አጎበር ስንት ቤት ገብተን ከስንቱ ነው የሚጠቀመው የሚለውን እንጂ ቁጥር እየወሰዳችሁ በፓርቲ አትላኩለኛ። እሱ አይደለም። ህዝብን አሳምኖ አንድ ሰው ወጥቶ ዝም ብሎ የሆነ ጠርጎ የሚመለስ አይደለም። ህዝብ በቃ በነቅስ ወጥቶ የሚሰራበት አስተዳዳሪ አመራር ቀበሌ ተከፋፍሎ ሰጥቶ ወርዶ የሚሰራበት አካሄድ ቢያንስ በሳምንት 2 ጊዜ ያዙ የወረዳ አስተዳዳሪ። ከአልጋ አጎበር አጠቃቀም ጋር ተያይዞ በማህበረሰቡ ዘንድ የሚስተዋሉ ክፍተቶችን ማሻሻል ይገባል ያሉት አቶ መና አሁን ላይ ወቅቱ የወባ ስርጭት እየተባባሰ የሚገኝበት ስለሆነ ሁሉም ዜጎች ቅድመ መከላከያ መንገዶችን ተግባራዊ እንዲያደርጉም መልእክታቸውን አስተላልፈዋል። ትልቁና ዋናው ስትራቴጂያችን ግልጽ ነው። አንዱና ዋናው የአልጋ አጎበር የመጠቀም ነው። ይሄ አልጋ አጎበር በብዙ ቦታዎች የተሰራጨበት ሁኔታ አለ። ይሄንን የተሰራጨውን የአልጋ አጎበር አጠቃቀም 100% አድርገን ሁሉም ሰው የወሰዳትን
በተለይ ለሴቶች ለእርጉዝ ሴቶች እና ለህፃናት ቅድሚያ ሰጥተን ግን ቤተሰብ አባል የአልጋ አጎበር የመጠቀም ነገር ነው የሚጠበቀውና በዚህ ላይ ያሉ በጣም ጥንካሬ የሚታይባቸው አሉ፣ ጉድለት ያለባቸው አሉና ይሄ ጉድለት የሚታይባቸው አካባቢዎች አርመው ጥሩ ነገር ያለባቸው ደግሞ ያንን የማስቀጠል እንዲኖርበትም ጭምር ነው። በክልሉ ከ4 ዓመት ወዲህ ባልተለመደ መልኩ ከፍተኛ የወባ በሽታ ተጠቂዎች ቁጥር መመዝገቡ የተገለጸ ሲሆን በቀጣይም ስርጭቱን ለመቀነስ ማህበረሰቡ የትንኝ መራቢያ ስፍራዎችን ከማዳፈን ጀምሮ የአልጋ አጎበር አጠቃቀምን ማሻሻል ይጠበቅበታል ተብሏል። የሴቶችን ኢኮኖሚ አቅም በማሳደግ ሁለንተናዊ ተጠቃሚነታቸውን ለማረጋገጥ የስራ አማራጮችን ማሳደግ እንደሚገባ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናይት ራንጎ አሳሰቡ። በበዴሳ ከተማ አስተዳደር በማህበር ለተደራጁ ስራ አጥ ሴቶች የተፈጠረላቸው የስራ ዕድል ሴቶች ከጠባቂነት ተላቀው ራሳቸውን በራሳቸው ገቢ እንዲያስተዳድሩ አስችሏል። ከተማ አስተዳደሩ በማህበር ለተደራጁ ሴቶች ዘላቂ ድጋፍና ክትትል እንዲያደርግም ተጠይቋል። የትርንጎ ሙሉ ዘገባ በትዝታ ታከለ ይቀርባል። ከከፍተኛ ትምህርት ተቋማት ተመርቀው ለበርካታ ዓመታት ስራ አጥተው ቤት የተቀመጡና በተለያዩ ዘርፎች ሞዴል የሆኑ እናቶችን በማደራጀት የበዴሳ ከተማ አስተዳደር የስራ ዕድል አመቻችቶላቸዋል። የዚህ ዕድል ተጠቃሚ የሆኑ ሴቶችም ውጤታማ መሆናቸውን ገልጸዋል። ከተመረኩ አሁን 3ኛ ዓመት ነው የያዝኩት። እስካሁን ድረስ ተመርቄ ምንም የስራ ዕድል አላገኘውም ነበር። አሁን ይህንን ስራ በማግኘቴ በመደራጀቴ በጣም እድለኛ ነኝ። አሁን የእንጀራ ኤሌክትሪክ ምጣድ ነበር የተዘጋጀው ወደ 10 ሚሆን ለመነሻነት ብለው ወደ 2 ኩንታል ጤፍ የተለያዩ ማቴሪያሎችን እነሱ ናቸው ያዘጋጁን። እኛ ምንም አይነት ወጪ አላደረግን። ይሄንን ስራ በእኛ ወጪ ሳይሆን ለራሳቸው ወጪ 2 ኩንታል ጤፍ ሰጥቶ ቦታው አንድ ላሜራ እዛኛው ሁለተኛው ላሜራ ሰጥቶ እኛን በርትተን ሰርተን ሰው እንድትሆን ምክር ሰጥቶ ነበረን። ለዚህ የዛሬውን ስራ ይኸው እየጀመረ ነበር። የበዴሳ ከተማ አስተዳደር የሴቶች ሁለንተናዊ ተጠቃሚነትን ለማረጋገጥ በተለያዩ ዘርፎች እየሰራ መሆኑ የተገለጸ ሲሆን ስራ አጥ ወጣቶችን ወደ ስራ ለማሰማራት ትኩረት ሰጥቶ እንደሚሰራ ተመላክቷል። በቢዝነስ ዓለም ላይ ሁሉም ሰው መነሻ ካፒታል ነው የሚሰጠው እንጂ ሰው አንዴ ሰርቶ ባለጠጋ የሚሆንበትን ገንዘብ የሚሰጥ ወላጅ አባት እናትም የለም። ስለዚህ ለመነሻም ይሆን እጃቸው እንዳያጥር የሚያደርግ ስራቸውን ሰርቶ ገንዘብ ሊያገኙ በሚችሉበት መንገድ ልጆችን በማሰማራታችን ለዛም የሚያስፈልገውን ነገር በማሟላታችን እጅግ በጣም ትልቅ ደስታ ተሰምቶናል። ለሌሎችም አርአያ በሚሆን የትም እንማር፣ ከየትም እንመረቅ፣ ከየትም እንምጣ ስራን ሳንንቅ መስራት ከጀመርን አካባቢያችንን፣ ራሳችንን፣ ቤተሰቦቻችንን መለወጥ መርዳት እንችላለን። ስለዚህ በዚህ አግባብ ስራዎችን ሰርተናል። ከተማ አስተዳደር ለነኚህ ለተደራጁ 30 ወጣቶች የሚያስፈልገውን ነገር ሁሉ አዘጋጅቶ ዛሬ አስረክቧል። 8 የኤሌክትሪክ ምጣድ ገዝተናል። የዳቦ ምጣድ ደግሞ 1 ገዝተናል። 2 ኩንታል ኢል አስፈጭተናል ለነሱ። ከዛ ቁሳቁሶችን ደግሞ ለሻይ ቡና የሚሆኑ ነገሮችን አንዳንድ ነገሮችን አዘጋጅተን ሻይ ቡና የሚሰሩትን እዛ እንዲሰሩና መሽጫው ቦታ አለ፣ ማምርቻ ቦታ አለ፣ እንጀራ የሚጋግሩበት ቦታ አለ። እዛ ጋግሮ ወደ መሽጫው ቦታ እንዲያመጡ ከማዘጋጃዎች ጋር ተነጋግረን መሽጫው ቦታም አዘጋጅተናል፣ ማህበረ ቦታንም አስተካክለናል። ከዛ ከነሱ ጋር ሰፊ ጊዜ ወስደን ለመስራትም እነዚህን ሴቶችን አይቶ ሌሎችን ደግሞ ለመስራት ወደ ስራ እንዲነሱ ለማድረግ በጣም ብዙ ስራ እየተሰራ ነው ያለነው። ሴቶች ኢኮኖሚያቸውን በማሳደግ ከጥገኝነት እንዲላቀቁና በማህበራዊና በፖለቲካዊ ዘርፍም እኩል ተጠቃሚ እንዲሆኑ ዞኑ በትኩረት እንደሚሰራ የገለጹት ደግሞ የወላይታ ዞን የሴቶች ክንፍ ጽህፈት ቤት ኃላፊ ድርሻ የበለጠ ናቸው። በሴቶች ክንፍ መሪነት በርካታ በንቅናቄ የሰራናቸው ስራዎች አሉ። በንቅናቄ ስራዎችን ስንሰራ የሴቶችን አደራጀት በማጠናከር ሴቶችን የኢኮኖሚ ተጠቃሚ ማድረግ፣ የማህበራዊ ተጠቃሚ ማድረግ፣ የፖለቲካው ተጠቃሚ ማድረግ ዋናው ግባችን ነው። ከዚህም ዋናውና ትልቁ የምንለው ሴቷን የኢኮኖሚ ተጠቃሚ በማድረግ በተለያዩ ዘርፎች ሴቶች ተጠቃሚ እንዲሆኑ ለማድረግ በኢኮኖሚ የበቃችን ሴት መገንባት ይጠበቅብናል። ለዚህ ታዲያ ወጣት ሴቶችንም እናቶችንም
በማደራጀት በተለያዩ የስራ አማራጮች ሴቶችን በማሰማራት የኢኮኖሚ ተጠቃሚ ማድረጉን ስራ በልዩ ሁኔታ የምንሰራ ይሆናል። በዴሳ ከተማ ለስራ አጥ ሴቶች ያዘጋጀው የስራ እድል የሚበረታታ መሆኑን ያመላከቱት የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ሌሎች ወረዳዎችና ከተማ አስተዳደሮች ይህንን ፈለግ መከተል ይገባቸዋል ብለዋል። በዴሳ ከተማ ላይ በእውነት ካየናቸው ነገሮች ምንድነው ትልቁ ስራ አንደኛ ከማምረቻ ቦታ ጀምሮ እነዚህ ሴቶች መጀመሪያ ሴቶችን አደራጅተው ግንዛቤ ተፈጥሮ ወደ ስራ መግባት የሚችሉበትን ከባለ ድርሻ አካላት ከሴቶች ክንፍ ጋር ተቀናጅተው ተደራጅተው አብረው ሰርተዋል። ይህን አምኖ ወደ ስራ መግባት እንደሚችሉ አንደኛ ማመን፣ ሁለተኛ ደግሞ ለነሱ ምቹ ሁኔታ መፍጠር። በዴሳ ከተማ ምቹ ሁኔታ ፈጥሯል። ከተማው በጣም እናመሰግናለን። ማቴሪያል ከማቅረብ እነዚህ አሁን ኤሌክትሪክ ምጣዶች ከቁጠባቸው ጀምሮ እንደገና ከተማውም ድጋፍ በማድረግ ቤቶችን ደግሞ ለነሱ መስጫ ቦታዎችን የሰጠውን ሌሎች በዞናችንም ያሉ አካባቢዎች ላይ በሁሉም ዞኖች ላይ አደራጅተው ምቹ ሁኔታ በመፍጠር ስራ አጦችን ወደ ስራ ማስገባት ያስፈልጋል። በዞኑ ከተለያዩ አካባቢዎች የተውጣጡና በበዴሳ ከተማ ለሴቶች የተፈጠረውን የስራ እድል የጎበኙ አካላት ይህንን ተሞክሮ በመውሰድ በየአካባቢያቸው እንደሚተገብሩ ተናግረዋል። ለኢንቨስትመንት ተላልፈው ሳይለሙ ረጅም ዓመታትን ያስቆጠሩ የከተማ መሬቶችን ለአልሚ ባለሀብቶች ማስተላለፍ እንደሚገባ የአረካ ከተማ ምክር ቤት አባላት ጠየቁ። የሱማሙ አየር ማረፊያ ግንባታ መዘግየትና ሌሎች አንገብጋቢ የመሰረተ ልማት ጥያቄዎች በቀጣይ ትኩረት እንደሚሹም አባላቱ አክለዋል። የምክር ቤቱ አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የአረካ ከተማ ከንቲባ ጥበቡ ሳሙኤል የሕዝቡን ጥያቄ ለመፍታት ገቢን አሟጦ መሰብሰብ እንደሚገባ አሳስበዋል። የትዕግስት ክፍሌ ዘገባ የሚቀርበው በዳግም ማዴቦ ነው። የአረካ ከተማ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ ባካሄደ ወቅት የሁሉም ተቋማት የአንደኛ ሩብ ዓመት እቅድ ክንውን ሪፖርት በከተማው ከንቲባ የቀረበ ሲሆን ለኢንቨስትመንት ቦታ ተረክበው በተሰጣቸው ጊዜ ገደብ ማልማት ያልቻሉ ባለሀብቶች ላይ እርምጃ እንደሚወሰድና የሱማሙ አየር ማረፊያ ግንባታ መጓተት ችግር እንዲቀረፍ የምክር ቤት አባላት ጠይቀዋል። ባለሀብቶች ከከተማ አስተዳደር ጋር የሚገቡት ውል አለ። ስለዚህ መቼ ኢንቨስትመንት ስራ እንደሚጀምሩ ውል አለ። ስለዚህ አብዛኛውን አሁን በምክር ቤት እየተነሳ ያለው ግምገማ አብዛኞቹ አጥሮ አስቀምጠው ለ2 ዓመት ለ3 ዓመት ያስቀምጡ አሉ። ስለዚህ ይሄ በውላቸው መሰረት ወደ ስራ ያልገባዋሉና ይሄንን ከተማ አስተዳደሩ አሰራርን ተከትሎ መጀመሪያ ማስጠንቀቂያ መጻፍ ከዛ በኋላ መሬቱ ወደ መሬት ባንክ የሚገባበት ሁኔታ ሊፈጠር ይገባል። ሩቅ ሆደን በሌላ ቦታ ረጅም ጉዞ ሄደን የምናገኘውን ነገር በአቅራቢያው በእኛው አካባቢ ለማግኘት ይሄ እድል መመቻቸቱ መንግስት እንዲመሰገን የሚያስፈልገው ነገር ነው። መስተካከል አለበት ብዬ የማስበው ነገር ምንድን ነው? የሚጀመሩ በተለይ በፌዴራል መንግስት ተቋም ነው እንግዲህ ይሄ የአየር ማረፊያ እየተሰራ ያለው በቀኝ እጅ ይዞ ወደ አገልግሎት መስጠት እስኪደርስ ድረስ ሌት ተቀን ተሰርቶ ህዝቡ አገልግሎቱን ማግኘት አለበት የሚል ሀሳብ አለ። የኑሮ ውድነትን ለማረጋጋት የሰንበት ገበያ እንዲጠናከርና የከተማዋን ልማት ለማፋጠን ገቢን አሟጦ መሰብሰብ እንደሚገባ አሳስበዋል። 1.2 ሚሊዮን ለማስመለስ ነው የታቀደው። የተመለሰው ወደ 300 ሺህ ብር ብቻ ነው። ይህ ደግሞ 1/4 አካባቢ ነው። ስለዚህ ብዙ ያልተሰራበትም በኦዲት ችግር ላይ ያለው ችግር ምንድነው? ኦዲት ግኝት መስሪያ ቤቱ መረጃና ማስረጃ አቅርቦ ለአቃቤ ሕግ ሰጥተው ወደ ሕግ እንዲቀርቡ የማድረግ ስራ ጉድለት ነው ያለው። በጣም በኑሮ ውድነት እየተመታ ያለው መንግስት ሰራተኞችና መምህራን ናቸው። ይህንን በተመለከተ ከተማ አስተዳደሩ የተለያዩ ስራዎች መስራት አለበት። አንደኛ የሰንበት ገበያ ነው። የሰንበት ገበያ ደላላ ሳይኖር አምራቹና ሸማቹ ቀጥታ የሚያገናኝ የሰንበት ገበያ ስለሆነ ያንን የሰንበት ገበያ በየቀበሌያት አሁን 11 ቀበሌያት አሉና በ11 ቀበሌያት የተወሰነ የመሸጫ ቦታ ተዘጋጅቶላቸው እዛው አርሶ አደሩ ወይንም አምራቹ ያንን ወደ ሰንበት ገበያ ምርታቸው እንዲያመጡና የከተማ ነዋሪ ወይንም ሸማቹ ደግሞ ከዛ የሚገዛበት ሁኔታ ቢፈጠር። ከዚህ በፊት ደግሞ ጊዜ የመመለሻ ጊዜ የደረሰባቸው ብድሮች አሉ። እነዚያን
መልሶ በአግባቡ የስራ እድል የመፍጠር ጉዳይ፣ የከተማ ላይ ሼድን የላሜራ ቤቶችን የማመቻቸት ሁኔታ ትኩረት ሊሰጥ ይገባል። ተማሪዎች እዛም እዚህም የሚታዩ ነገሮች አሉ። ይህን በሚመለከት አስፈጻሚ መስሪያ ቤት ወይም ስራው የሚመለከታቸው ተቋማትን የሚመለከታቸው ባለድርሻ አካላት በዚህ ላይ ትኩረት ሰጥቶ ሰርቶ አላግባብ ዋጋ የሚጨምሩ ተቋማትንና ግለሰቦች ላይ ህጋዊ የሆነ እርምጃ እንዲወሰድ የማድረግ ስራ መሰራት ይኖርበታል። ባለፉት 3 ወራት የህዝብን ተጠቃሚነት ለማረጋገጥ ሰፊ ስራዎች እየተሰሩ መቆየታቸውን የገለጹት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል በቀጣይ የተሻለ ውጤት ለማስመዝገብ በትኩረት እንደሚሰራ ተናግረዋል። ያለፉትን 10 ምናምን ዓመታት ድሮ በከብሎ ሶሬ ወደኛ የተካለሉ ቀበሌያቶች ውስጥ ዝም ብለው በኢንቨስተር የተያዙ መሬቶችን መልሰን ወደ መሬት ባንክ የማስገባትን ስራ ከዞንም ከኢንቨስትመንት ቢሮ ከክልልም ጋር ተቀናጅተን እነዛን መሬቶችን ወደ መሬት ባንክ የማስገባትን ስራ እየሰራን ያለ ነው። ማረፊያ ነው አየር ማረፊያ አሁን በጣም በተሻለ ሁኔታ ስራ ላይ ነው ያለው። በጣም እየተሰራ ነው ያለው። እየተሰራ ያለው የህዝብ ልማት እስከሆነ ድረስ እየተሰራ ነው ያለው የሚለውን ለመግለጽ ያህል ብቻ። በፊት የነበረው ከዌዘር ኮንዲሽን ከአየር ንብረት ሁኔታ ጋር ተያይዞ የተወሰነ መቀዛቀዝ ነበር። አሁን በተሻለ ሁኔታ እየተሰራ ነው ያለው። ወይቦ መስኖ ፕሮጀክት በፊት ተጀምሮ በተለያዩ ምክንያቶች የቆመ ነው። ግን በፌደራል ደረጃ ኦንጎይንግ ፕሮጀክት ተብሎ በጀት ተይዞ ነው ያለው፣ አልቆመም። የልማትና የመልካም አስተዳደር ጥያቄዎችን በመመለስ የህብረተሰቡን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ ኢንጂነር ጥበቡ ሳሙኤል አመላክተዋል። ሰንበት ገበያ በብዛት አሁን እንደ ከተማችን 3 ቦታ ላይ ለሰንበት ገበያ የሚሆን ቦታ አዘጋጅተን ቤት ሰርተናል። በዛ ቤት ሰንበት እስከ ሰንበት ብለን አሁን የጀመርነው። በፊት ሰንበት ብቻ ነበረ፣ ግን ሰንበት እስከ ሰንበት እዛ ቦታ ላይ ምርቶቹ ሰው ሆኖ ሰው መጥቶ የሚገበያይበት የሚገዛበትን ሁኔታ ከኑሮ ውድነት ጋር አያይዘን እየሰራን ያለ ነው። ከመንገድ ጋር ተያይዞ ያለውን ነገር የተካለሉ ቀበሌያቶች አሉ እኛ ጋር፣ እነሱ ላይ መንገድ ከፈታዎችን ጀምረናል። በ3 ወራት ውስጥ መመለስ ያለበት ያልተመለሰ የኦዲት ግኝት ያልመለሱ አካላት ላይ እርምጃ ለመውሰድ እንዲሁም የቀበሌ ምክር ቤቶችን ለማጠናከር ቀጣይ ትኩረት የሚሻ ጉዳይ ነው ያሉት ደግሞ የአረካ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ በላይነሽ ጡናሞ ናቸው። ምክር ቤት በዘንድሮ ዓመት ያው በ3 ወር ውስጥ ከሰራናቸው ስራዎች አንዱ እስታች ወርደን የቀበሌ ምክር ቤት ማጠናከር ነው። ቋሚ ኮሚቴዎችን በመመደብ እስከታች ድረስ ወርደው ቼክሊስት አውጥቶ የሚሰሩበት ሁኔታ እንዲፈጥሩ ያደረገብንበት ሁኔታ አለ። ኦዲት ግኝት በሚመለከት እንደኛ ከተማ ወደ 3 ሚሊዮን የሚሆኑ የመንግስትን ገንዘብ ይዞ የተቀመጡ ባለሙያዎች አሉ። ከነዚህ ውስጥ ወደ 1 ሚሊዮን ብር የያዙ መንግስት ሰራተኞች በአሁኑ ሰዓት በህግ ጥላ ስር ያሉበት ሁኔታ አለ። በቀጣይ ወራት ለሚከናወኑ የልማት ተግባራት የህብረተሰብ ተሳትፎ ተጠናክሮ እንዲቀጥልም ተጠይቋል። በክልሉ አሁን ያለውን ሰላም በዘላቂነት ለማስቀጠል ሁሉም ዜጎች የድርሻቸውን ሊወጡ እንደሚገባ የወላይታ ሶዶ ከተማና የዲላ ከተማ ነዋሪዎች ጠየቁ። የደቡብ ኢትዮጵያ ክልል በርካታ ብሔር ብሔረሰቦች በጋራ ተከባብረውና ተቻችለው የሚኖሩባት በሰላምና በአንድነት የምትታወቅ በመሆኗ ይህንኑ ለማስቀጠል እንደ ከዚህ በፊቱ ሁሉ ተቻችሎና ተከባብሮ መኖር እንደሚገባም አክለዋል። አሁን ላይ ያለውን ሰላም ለትውልዱ በማስተላለፍ የሀገር ሽማግሌዎችና የእናቶች ሚና የጎላ መሆኑም ተጠቁመዋል። የሐሰት ወሬ የሚነዙ ሚዲያዎችን በመታገል ውሸትን በእውነት በማሸነፍ የሕዝቡን የአብሮነት እሴቶች ማጉላት ይጠበቅብናልም ብለዋል አስተያየት ሰጪዎቹ። የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት መድረክ ሁሉም ስለ ሰላም በአባታዊ ምክር የመገሰጽና የማስተማር ኃላፊነታቸውን እንዲወጡም ተጠይቋል። ሰላምን ለመጠበቅ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች ምክርና ተግሳጽ የጎላ ድርሻ እንዳለውም እንዲሁም በየአካባቢው የተጀመሩ የልማት ስራዎች እንዲጠናቀቁም ሁሉም የድርሻውን ሊወጣ እንደሚገባም ነው አስተያየት ሰጪዎቹ ያሳሰቡትም። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ የመረጃው ባለቤት ነው። በሲዳማ ክልል የኃይል አቅርቦትን አስተማማኝ ማድረግ የሚያስችል የመልሶ ግንባታና ማሻሻያ ስራዎች እየተከናወኑ እንዳሉ የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ለፋና ዲጂታል እንዳሉትም የተከናወነው የመካከለኛ የኃይል መስመር ዝርጋታ መልሶ ግንባታ ስራ 103.465 ኪሎ ሜትር ይሸፍናል። በዚህም 995 የእንጨት ምሰሶና 1075 የኮንክሪት ምሰሶ በአጠቃላይ 2070 የኃይል መስመር የተሸካሚ ምሰሶዎች ተከላ መከናወኑን
አመላክተዋል። የመልሶ ግንባታ ስራው ከሐዋሳ ወንዶ ገነት፣ ከዋራ እስከ አንፌሬራ፣ ከይርጋለም የኃይል ማከፋፈያ ጣቢያ እስከ ለኩ ከተማ እንዲሁም ከይርጋለም እስከ ሎካና አባያ ያሉትን መስመሮች የሚሸፍን ነው። በኮሪደር የመስመር ማዛወር ስራ ለመሰረተ ልማት ዝርጋታ በተዘጋጀው ቦታ ላይ 9.15 ኪሎ ሜትር የመካከለኛ መስመር እንዲሁም 16.9 የዝቅተኛ መስመር የመልሶ ግንባታ ስራ ተሰርቶ ተጠናቋል። በተጨማሪም በሐዋሳ ከተማ ከሳውዝ ስፕሪንግ እስከ ሃይሌ ሪዞርትና ሻፌታ ድረስ 12.5 ኪሎ ሜትር በመሬት ውስጥ ተቀባሪ መስመር ዝርጋታ ስራ ለማከናወን የፒፒሲ ቀበራ ስራ እየተከናወነ ይገኛል ብለዋል።